ከረሃብ በኋላ ጥጋብ አለ አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካው ነገር ያገኛል እንቅልፍ ቢያጣ ከዛ በኋላ ይተኛል የታመመ እንደሆነ አፊያ ያገኛል ደህይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል እድሉ አለ ታስሮ ከሆነም ይፈታል ስለዚህ አትዘን ከጨለማ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል المرض يزول በሽታም ካለ ያ ይወገዳል በበሽታም የሚሰቃይ ካለ حاሉ ይቀየራል ወንጀል ካለ አላህ ይምረዋል استغفر ربك دين ካለ ይወጣል ان شاء الله لا تحزن አንድ ሰው እንዳይተክዝ እንዳያዝን እንዳይጨነቅ ስራ እንዳይተው እንዳያለቅስ ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ ሰብስክራይብ በማድረግ ቤተሰብ ይሁኑ የመጀመሪያው ኢነ መዐል ዑስሪ ዩስራ የሚል ነው የአላህ Subhanahu Wa Ta'ala ንግግር ነው ኢነ መዐል ዑስሪ ዩስራ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ ፍትህ አለ ተድላ አለ ስለዚህ ስለ ዑስሩ አታልቅስ የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል መከረነው አልመከር ያለ ጠማማ ካለ ኢንሻአላህ አላህ ይመራዋል በበሽታ አለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል ከበሽታ ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል መብራት ይመጣል አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል ስለዚህ ሌሊት ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አበስረው በረሃ ውስጥ ገባህ ተራመድክ አላልቅልህ አለ በረሃው ረዘመብህ ግን ዓለምን አላህ እንዲህ ነው የፈጠረው ከበረሃ በኋላ ለምለም ቦታ ረግረግ ቦታ በውሃ የተሞላው ጥላ ያለው ዛፍ አለ ያንን አስብ የሆነ ገመድ ጠበቀብህ ሁኔታዎች ሁሉ ወጥረው ያዙ ምን ገመዱ ቢጠብቅ እንደሚበጠስ ደግሞ አስብ ያ ነገር ይፈታል ኢንሻአላህ ስለዚህ ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል خوف ስጋት እንዳለ ሁሉ አምን ደግሞ አለ መረበሽ እንዳለ ሁሉ መረጋጋትም አለ ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ ሙደባሰረክ አይንህን ከግርግዳ በስተጀርባ ወዳለው ነገር ረዘብ አድርገህ ተመልከት احسن الظن بالله አላህ እንዲያረጋኛል ከዚህ ጭንቀት ያወጣኛል ከዚህ ችግር ያወጣኛል ይገላግለኛል ፈትህ ይመጣል ጥሩ ነገር ይመጣል ተድላ ይመጣል ብለህ አስብ ረጃ انتظار الفرج በአላህ Subhanahu Wa Ta'ala ላይ መተማመን አላህ እንዲያደርግልኛል ብሎ ማለት መጠበቅ ዒባዳ ነው ረጃ ይባላል አላህ ደግሞ አንድ ነገር ባለበት ሁኔታ አያዘልቀውም ኩለ يوم هو في شأن አላህ Subhanahu Wa Ta'ala በእያንዳንዱ ቀን ነገሮችን ይገለባብጣል አላህ ስራዎችን ይሰራል ዩኑስ ኢብኑ መታን እንመልከት አለይሂ ሰላም አሳ ነባሪ ዋጣቸው ጨለማ ነበር አንድ ጊዜው ባህር አለ ሁለተኛ ጨለማ የአሳው ሆድ አለ ሶስተኛው ጨለማ እዛ ውስጥ ሆነው ግን ተስፋ አልቆረጡም ሐዘን አልገባቸውም አልተከዙም አላህን በማስቆጣታቸው እንጂ በሁኔታው አልተከፉም ምን አሉ ግን لا اله الا انت سبحانك اني كنت من الظالمين لا اله الا انت ጌታዬ ሆይ ያለ ፍቃድህ መጣሁ ይሄ ደረሰብኝ ይሄ አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም سبحانك አንተ ጥራት የተገባ ጌታህ ነህ اني كنت من الظالمين ያለ ፍቃድህ እንዲህ በማድረጌ ራሴን ነው የበደልኩት ብለው አሉ فجاء الفرج فرج መጣ አሳው የባህር ዳርቻ ላይ ተፋቸው
አላህ Subhanahu Wa Ta'ala መረጣቸው ተንከባከባቸው ስለዚህ ያ اخي ተስፋ አትቁረጥ ያዕሳ አታደርግ ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች لا تيأسوا من روح الله بلو مكر سطو كالله سبحانه وتعالى رحمة اذنت تسفى تقرطو الله يمراتشوال سلذي يأس اندهاش انزعاج تسفى مقرط مازن متكز مسبابر آياس فلقم وصح عنه عليه الصلاة والسلام نبي صلى الله عليه وسلم من يلالو اعلم أن النصر مع الصبر وأن الفرج مع الكرب وأن مع العسر يسرا واعلم أن النصر مع الصبر دل ميمتاو دل مكداجت يميغنيو صبر سيدرجنو وأن الفرج مع الكرب فرج ميمتاو فتح ميمتاو فرج نصر يميمتاو ككرب غانو كمطبب غانو سهيرت عيون የተወሰኑ አይኖች እንቅልፋጡ አይን ኮርኒስ ሲቆጥር ያድራል ሰሂረት عيون የተወሰኑ ከፊል አይኖች እንቅልፋት ተዋደሩ ወናመት عيون ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ እነኛ እንቅልፍ ያጡት አይኖች ግን في شؤون تكون او لا تكون ወይ በሚሆን ነገር ነው በሚሳካ ነገር ነው او لا تكون ወይ በማይሳካ ነገር አያውቁትም ያ اخي ان ربا كفاك ما كان بالامس ትላንትና የሆነውን ነገር የገላገለህ አላህ ከትላንት ጭንቅ የገላገለህ ያዳነህ ያተረፈህ አላህ سيكفيك في غد ما يكون ነገ ደግሞ የሚሆነውን ነገር አላህ ይገላግልሃል አላህ ይበቃሃል ስለዚህ لا تحزن ሁለተኛው ርዕስ فكر واشكر ይላል فكر አስተውል ተመልከት ብዙ ኒዕማዎችን ታገኛለህ ያን ጊዜ ወሽኩር አላህን አመስግን አላህ Subhanahu Wa Ta'ala وإن تعدوا نعمة الله لا تحصوها ይላል ያ አላህን Subhanahu Wa Ta'ala ኒዕማ ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል በጣም ብዙ ነገር ነው እዩ صحة في بدن አካልህ ጤናማ ነው አገርህ ሰላም ነው ጤና ነው غذاء وكساء የምትበላው ምግብ አለ የምትለብሰው ልብስ አለ የምትተነፍሰው ንጹህ አየር አለ የምትጠጣው ቀዝቃዛ ንጹህ ውሃ አለ ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው الله سبحانه وتعالى وأسبغ عليكم نعمه ظاهرة وباطنة إلى أسبغ عليكم بنانت لي أنبوابوا شفناتشو كبباتشو نعمه ظاهرة قلت بهونو سقاوش إن أنت مايت بكالالو مايت بمتجلوت وباطنة እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት ጤንነትን ይመስል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ለታዩት በማችሉት ኒዕማ አላህ ከበባችሁ አላህን አመስግኑ ይላል عندك عينان ولسان وشفتان ويدان ورجلان وأمن في أوطان فبأي آلاء ربكما تكذبان عندك عينان ሁለት አይኖች አሉ ሰላማዊ የሆኑ ያልታመሙ ጤነኞች ያልታወሩ እምታይባቸው ولسان وشفتان متاورابت ملاس አለ ሁለት ከንፈሮች አሉ ويدان ورجلان ጤናማ ሁለት እጆች አሉ ሁለት እግሮች አሉ وأمن في أوطان ያልተረበሸ ያልታወከ ሰላማዊ አገር አለ ይሄ ሁሉ አለ ግን አላህን አታመሰግንም አላህ فبأي آلاء ربكما تكذبان ይላል ጅኖችን ሰዎችን ያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት አላህ እንዲህ አላደረገላችሁም እያለ በሱረቱ الرحمن ኒዕማዎቹን ጠቅሶ فبأي آلاء ربكما تكذبان ይላል አጠገብ ያለን ነገር አስተውል اشكر الموجود ስላጣው ነገር አታልቅስ አላህ Subhanahu Wa Ta'ala وفي أنفسكم أفلا تبصرون ይላል
እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም ምን አፈላ ትብሲሩን ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል እምናኝክበት ጥርስ ምላሳችን ከንፈራችን ምናይበት አይን ምናስበበት አእምሮ ምንሰማበት ጆሮ ምናሸትበት አፍንጫ አእምሮአችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን የሚጽፈው ኪቦርድ የሚመታው እጃችን እንደፈለገ የሚዘረጋው የሚተጣጠፈው ወገባችን እግራችን ይህ ሁሉ አካላችን የምንበላውን ነገር የሚፈጨው ኢንዛይም የሚጠራቀምበት ጨጓራ ከዛን ያንን የሚያለመው የተለያየ ኢንዛይም ቀጭኑ አንጀት ወፍራሙ አንጀት የሚጠቅመን ነገር ውስጥ ቀርቶ የሚጎዳንን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም የልብ ምቱ የደሙን ዑደት ያተነፋፈሱን ስርዓት ይሄን አይተን አላህን ልናመሰግን አይገባም وفي انفسكم افلا تبصرون ስለዚህ እነኚህ ነገሮች አይተው አስተውለው ከተረዱ በኋላ የማመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው يعرفون نعمة الله ثم ينكرونها ያ አላህ ኒዕማ ይደርሱባታል ያዩዋታል ከዛ በኋላ ግን ينكرونها አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ Subhanahu Wa Ta'ala وصحانه عليه الصلاه والسلام ነብዩ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ እንዲህ ብለው ይላሉ من اصبح امنا في سربه اخوه من اصبح امنا في سربه معافا في بدنه عنده قوته وقوت يومه فكأنما حيزت له الدنيا بحذافيرها الله المستعان من اصبح امنا في سربه ببيتو ሳይረበሽ ሳይታወክ በአማን ያደረሰው ሙዓፈን في بدنه አካሉ ጤናማ ሆኖ ያደረሰው عنده قوته وقوت يومه ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘሰው فكأنما حيزت له الدنيا بجميع حظافيرها دنيا በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ ارض بما قسم الله لك تكن اغنى الناس الله በሰጠህ ላንተ ብሎ በቀሰመልህ ነገር ተደሰት تكن اغنى الناس ከሰዎች ሁሉ የተብቃቃ ትሆናለህ خذ القناعه መብቃቃት ይብቃ ተብቃቃ من دنياك ከዱንያህ የሚያስፈልግህን ነገር ካገኘ ወደ ሌላ ስራ ተሰማራ الى العباده ብዙ ኃላፊነት አለ ወርድ بها ያችን ይዘህ በሷ ተደሰት ተብቃቃ ወደዳት እሷን ሌላ ነገር ይቅርና لو لم يكن لك الا راحه البدن ሌላ ነገር ሁሉ የሌለህ ግን راحه البدن ጤንነት ብቻ ያለህ እንኳን ብትሆን ዘወር ብለህ ሌላን ተመልከት وانظر لمن ملك الدنيا باجمعها دنيان በሁሉ መልኳ የሰበሰበን ሰው እስቲ ተመልከት هل صار منها بغير طيب والكفن هل صار منها بغير الطيب والكفن دنيا ለቆ ሲሄድ የተከፈነበት የተሸፈነበት ነጭ ጨርቅ ከፈን እና ያ ሬሳ ያ ጀናዛ ሽታውን እንዳይለውጥ ወይ ለሰው እንዳይሸት የተነፋበት ጢብ ሽቶ እንጂ ሌላ ምን ይዞ ሲሄድ አይተሃል يقول ابو العتاهية من ይላሉ ታላቅ ዓሊም ናቸው رغيف خبز يابس تاكله في زاويه በአንድ ጎጆ ውስጥ ሆነ የምትቆረጥመው የምትበላው የዳቦ ፍርፋሪ ይበልጥልሃል وكوز ماء بارد تشربه من صافيه ንጹህ የሆነ ባሪድ ቀዝቃዛ የሆነ አንድ ብርጭቆ ውሃ ይበልጥልሃል وغرفة خالية نفسك فيها راضية አንተ የተደሰትክበት የተረጋጋህበት
የሰከንክበት አንዲት ባዶ ክላስ አንዲት ባዶ ክፍል ትበልጥልሃለች ومصحف تدرسه مستندا لساريا መቀመጫ ሶፋ ወንበር አተህ የእንጨት ምሰሶን ተደግፈህ የምታነበው ሙስሐፍ ቁርአን ይሻልሃል እንዲህ ካለ ሰው ሁሉን ነገር አግኝቶ አላህን ካላመሰገነ ሁሉን ነገር አግኝቶ በአላህ ከካደ ሰው خير من السكنى بظلات القصور العاليه ታላላቅ ፎቆች ታላላቅ ረጃጅም ፎቆች ከሚያንጣልሏት መኖሪያ ቤት ይሄ ይሻልሃል ያኛው ዓለም የፎቁ ዓለም ያሸበረቀ ዓለም من بعد هذا كله تصلى في نار حاميه ከዚህ ሁሉ በኋላ ተኳሳ እሳት ውስጥ የምትወረወር ከሆነ ይሄ ይሻልሃል اذا فكر واشكر አስተንትን አስተውል الله سبحانه وتعالى አመስግን ሶስተኛው ርዕስ ማመዳፋት ይላል ማመዳፋት ያለፈ ነገር አልፏል ሄዷል አብቅቶለታል ፀሐዩ ጠልቋል اذا لا تبكي عليه አታልቅስ ለምን አመለጠኝ ለምን እንዲሆነ ብሎ መጸጸት አስፈላጊ አይደል አቅል የሆኑ ሰዎች አእምሮ ያላቸው ሰዎች አስተዋይ የሆኑ ሰዎች ዘንድ ያለፈ ታሪክ ደፍተር አይቀራም አይነበብም ይጥዋ ተጠቅልሎ ይቀመጣል ወላ ይርዋ ስለሱ ነገር አይዘገበም لماذا لا الحزن يعيده بالتازن ያለፈውን ነገር ሐዘንህ አይመልሰው ولا الهم يصلحه አሁን መጨነቅ መጠበብህ ያን ነገር መልሶ አያሳምረው ተቃጥሏል እንደገና ማምጣት አይችልም أتريد أن ترد النهر إلى مصبه على عاقل عندن ወንዝ መጀመሪያ ወደ ፈለቀበት ቦታ መመለስ ነው የምትፈልገው والشمس إلى مطلعها ፀሐይን ወደ መውጫዋ መመለስ ነው የምትፈልገው والطفل إلى بطن أمه ህፃን ልጅ ወደ እናቱ ሆድ እንዲመለስ ነው የምትፈልገው واللبن إلى الثدي የወጣ ወተት ወደ ግቱ እንዲመለስ ነው የምትፈልገው والدمعة إلى العين يا نباتش عين انباو كفسس بوهلا انباو ملسو عين وست انتي ملس نو متفلقو القراءة في دفتر الماضي حمق وجنون يالف زمن يمياورا دفتر يمياورا مصحف يالفن حزن اندقنا من سلاسل حمق نو منينت نو يالف سرق ራት አይሆንም ይባላል ምን ካልሆነ በስተቀር ተውበት ካልሆነ በስተቀር ለተውበት መጸጸት ኢብራ ወዱሩስ ካልሆነ በስተቀር من الاخطاء ሰውየው የተሳሳተ እንደሆነ ከዚህ በፊት ምን አድርገን የተሳሳትኩት ብሎ ከዛ ትምርት ሊወስድ ካልሆነ በስተቀር ስላለፈ ሐዘን ማልቀስ حمق ነው ሞኝነት ነው ጅልነት ነው الله سبحانه وتعالى ذكر الله الأمم السابقة وما فعلت ثم قال تلك أمة قد خلت الله سبحانه وتعالى سلالفوا سوج تولدوج سلالف زمن كتناقر بوهلا تلك أمة قد خلت إنني ناتشو هزبوج ألفوال بلو إلى الله سبحانه وتعالى لكي لا تأسوا على ما فاتكم ولا تفرحوا بما آتاكم لكي لا تأسوا على ما فاتكم እንዲህ ምላችሁ ስለ ቀضاء ስለ ቀደር እምነግራችሁ لكي لا تأسوا على ما فاتكم ባመለጣችሁ ነገር ላይ እንዳትጸጸቱ እንዳታዝኑ ነው ولا تفرحوا بما آتاكم ባገኛችሁት ነገር ደግሞ ፈንጠዚያ ውስጥ እንዳትገቡ ነው እንዳትዘሉ ነው ይላል አላህ Subhanahu Wa Ta'ala ስለዚህ لا طائل من تشريح جثة الزمان አሉ جثة الزمان የዘመን ሬሳ ማለት ነው የሞተ ያበቃለት هو الماضي ስለዚህ እሱን አምጥቶ ኦፕራሲዮን ማድረግና ምን ይዟል ብሎ መከፋፈት لا طائل له አያስፈልግም ان الذي يعود للماضي كالذي يطحن الطحين وهو مطحون اصلا ይላል ያ ያለፈን ነገር የሚያስታውሰን ወደዛም ይመለስ
የሚያለቅስ ካለ ከالذي يطحن الطحين وهو مطحون اصلا ተፈጭቶ ሳለ የተፈጨ ዱቄትን መልሶ እንደመፍጨት ነው አለ ላ ጣኢል ምንም አያስፈልግም እሱ ወንድሞች ችግራችን ምንድነው ሁሉ ጊዜ ያለፈ ታሪክን እያስታወስን ስላለፈ ነገር እያለቀስን ያሁን ጊዜያችንን እናቃጥላለን هذا لا طائل له ሰዎች ወደ ኋላ አይመለከቱም አይናቸው ወደፊት ነው والريحه تتجه الى الامام ንፋስ አቅጣጫው ወደፊት ነው የሚነፍሰው والماء ينحدر الى الامام وهم ወደፊት ነው የሚፈሰው لا تخالف سنة الحياة ስለዚህ የህይወትን ደንብ አትቃረን አትጻረር አንተም ወደፊት አስብ لا الى الماضي አራተኛው ርዕስ يومك يومك ይላል يومك ዛሬህን አንተ ያለህበትን يومك ዛሬን ይው ዛሬን አስተውል للماضي ያለፈውን ዘመን አይደለም ولا المستقبل الذي لم يولد ያልተወለደውን ያልመጣውንም مستقبل የወደፊትን ጊዜ አይደለም استمع الى الاثر الثابت عبد الله بن عمر እንዲህ ብለው ይላሉ اذا اصبحت فلا تنتظر المساء ካነጋህ ጧትን ከደረስክ እስኪ መሻት ጠብቅ واذا امسيت ካመሸህ የሌሊት ጊዜን ከደረስክ فلا تنتظر الصباح ነገ ሰራዋለሁ አትበል يومك ዛሬን ነው ማሰብ ያለብኝ በል ትላንትን አይደለም አልፏል ነገን አይደለም ገና አልተወለደም ስለዚህ عمري يوم واحد بلا أسب كهذا المدى عمري የኔ እድሜ እኔ መኖር የምችለው ዛሬን ብቻ ነው ብላ አስብ ولي الساعة التي أنا فيها የኔ ሰዓት የኔ እድሜ የኔ ጊዜ አሁን ያለሁበት ሰዓት ነው ብለህ በል ከዛ በኋላ ልክ ዛሬ እንደተወለድክ ዛሬን ብቻ እንደምትኖርና ዛሬውኑ እንደምትሞት አድርገህ አስብ እንዲህ ብለህ ስታስብ حينها لا تتأثر حياتك ህይወትህ ለአደጋ አይጋለጥም እንዲህ ብለህ ትላለህ لهذا اليوم ብቸኛ እድል ስለሆነ ለዛሬን لا بد أن أقدم صلاة خاشعة يا الله ፍራቻ የተቀላቀለበትን ሰላት መስገድ አለብኝ وتلاوة متدبرة ተደብር ያለው ማስተንተን ያለው አይነትን አቀራር ነው መቅራት ያለብኝ ቁርአንን ስቀራ وذكرا بحضور اللهን ሳወድስ بحضور ነው ልቤ ያወቀ ቀልቤ ያወቀ መሆን አለበት ብለህ ትላለህ وحسنا في خلق صباحን ላሳምር ይገባኝ ብለህ ትላለህ ورضا بالمقسوم الله يسطኝን ለኔ መደበልኝ ነገር እስሪ ብዬ መቀበል አለብኝ ትላለህ واعتناء بالجسم አካሌን መንከባከብ አለብኝ ጸጉሬን ማበጠር አለብኝ ጥርሴን መፋቅ አለብኝ ልብሴን ማጽዳት አለብኝ ጥሩ ልብስ መልበስ አለብኝ ትላለህ ونفعا للآخرين ሌሎችን መጥቀም አለብኝ ሌላ እድል የለኝም ብለህ ትላለህ لليوم الذي أنت فيه تزرع فيه الخير تستغفر فيه من الذنوب تتذكر فيه الرب وتتهيأ للرحيل زاري باللهبت إلت خير تزرعله ليلا عدل اللب تستغفر فيه من الذنوب ليلا كونجل استغفار متادرقبت الدليل لها زاري بتشانو سلزي زاري كونجل استغفار تادرقاله الله أنت استوصاله ليوم الرحيل لجزوك أن لقيامة تزكاتشاله ليلا الدليل لنيم زاري بتشانو يالين بلحظ التعصب إذن يومك بله تلهله أعيش هذا اليوم فقط إن كان بتشانو لنور متشلو بلا حسب كذابوا هلاس مازن هيقبانيم تلاله مقطعت هيقبانيم تلاله حقد بسو مقنات سون من مقنيت يلبنيم تلاله ولا حسد سلازي لبه لي يومك يا عبد الله أني
እያልክ ራስህን አናግረው አንተ የአላህ ባሪያ ወይ ያለህ እድል ያለህ ቀን ዛሬና ዛሬ ብቻ ነው ስለዚህ የሚጠቅምህን ነገር ስራ ለምሳሌ ስለ ትላንት አታስብ ዛሬን ብቻ ተመልከት اذا اكلت خبزا حارا شهيا هذا اليوم فهل يضرك خبز الامس الجاف الرديء ብሎ ጠየቀ ዛሬ ትኩስ ለስላሳ ዳቦ ብትበላ ትላንትና የበላኸው ደረቅ ዳቦ ረዲ የሆነ ምንም ጥራት የሌለው ዳቦ ፍርፋሪ የሆነ ስለዛ ለምን ታለቅሳለህ لما تبكي عليه ወይንም ነገ ምበላው ዳቦ አላገኝም ብለህ ስለምን ታለቅሳለህ لم يأتي الغد ዛሬ ጥማርኪ የሆነ የሚጣፍጥ የሆነ ንጹህ ውሃ ጠጣ ትላንት ስለጠጣኸው الماء المالح الأجاج ትላንትና ስለጠጣኸው ጨዋማ ውሃ መርጋጋ ውሃ ለምን ታለቅሳለህ لا طائل له يومك يومك ስለዚህ ያለኝ እድል ዛሬ ነው ብለህ ያልክ ጊዜ ለራስህ እንዲህ ብለህ ንገረው اليوم أعيش ولهذا أهذب ألفاظي ንግግሬን ማሳመር አለብኝ فلا أنطق هجرا ሰውን ማኩረፍ የለብኝም ولا فحشا ሰውን የሚያስከፋ የሚያስጸያፍ የሆነ ነገር መናገር የለብኝም أو سبنا أو غيبة ሰው መሳደብ የለብኝም ሰውን ማማት የለብኝም ብለህ ለራስህ ንገረው ዛሬ ብቻ ነው የምኖረው ሳይሽ ስለዚህ ጌታዬን በመታዘዝ اجتهاد ማድረግ አለብኝ ሰላቴን على اكمل وجه በጥሩ መልኩ አላህን በሚያስደስት መልኩ መስገድ አለብኝ ብለህ ንገረው ለራስህ ይሄ ብቻ ሳይሆን ወተዘውደ بالنوافل ያቺ ሰገድኳትን የፈርድ ሰላት ከቀኝ ከግራ ከፊት ከኋላ በነዋፊል በሱና ሰላቶች ማሸብረቅ አለብኝ ብለህ አስብ والتعهد بالمصحف ያለኝ እድል ዛሬ ነው የምኖረው ዛሬ ነው የምሞተው ስለዚህ ኪታቤን ሙስሐፌን ቁርአኔን በደንብ አድርጌ ማቀፍ አለብኝ ማንበብ አለብኝ መመልከት አለብኝ والنظر في كتابي ሌላም ኪታብ ሐዲስም ይሁን ሲራም ይሁን ያንን ማየት አለብኝ وحفظ فائدة ከዛ ውስጥ ደግሞ የሚጠቅመውን ነገር መሸምደድ በጭንቅላቴ መያዝ አለብኝ ብለህ አስብ لليوم فقط ساعش የምኖረው ዛሬ ብቻ ነው ሌላ እድል የለኝም ስለዚህ በቀልቤ ውስጥ ሰናይ ምግባር ልትከል መጥፎ ሆነን ነገር የመጥፎ ነገር ዛፍ ከልቤ ውስጥ ነቅዬ ልጣለው فانفع الاخرين ያለኝ እድል ዛሬ ነው ሌሎችን መጥቀም አለብኝ ብለህ አስብ አስዲር ጀሚል መልካም ነገር አደርጋለሁ الى الفقراء لا ድሆች መልካም ነገር ማድረግ አለብኝ اعود مريضا በሽተኛ ዛሬ መጠየቅ አለብኝ ጀናዛ መሸኘት አለብኝ የተደናገጠን ሰው የዋለለን ሰው መግቢያ ያጣውን ሰው ነገሮችን በትክክለኛ መልኩ ማየት ያልቻለን ሰው ያንን ሰው መምራት አለብኝ ማስተማር አለብኝ ማቅናት አለብኝ ብለህ አስብ ወጥዒሙ ጃኢአን የተራበ ሰው ማብላት አለብኝ የተበደለ ሰው ካለሱ መርዳት አለብኝ ዓሊምን ማክበር አለብኝ ለትናንሾች ማዘን አለብኝ ትላልቆቹን ማክበር አለብኝ ብለህ አስብ እንዲህ አይነት ስራ በመሰራበት ጊዜ ሐዘን የሚባል ነገር ይተው ለአቅልህ ፈራጋት ተውለት ክፍት ቦታን አተውለት የውመከ ያለኝ እድል ዛሬ ነው ዛሬን ተወለድኩ ዛሬን እኖራለሁ ዛሬን እሞታለሁ ብለህ አስብ ወሃከዛ በእያንዳንዱ ቀን ፀሐይ ስትወጣ የእያንዳንዱ ሰው ስራ ያ ቀን መዝግቦ ያልፍና እስከ ቂያማ ዕለት አይመለስም እያንዳንዱ ቀን መዝጋቢ መላእክት አለው የውመከ አምስተኛው ርዕስ
اترك المستقبل حتى يأتي ይላል ሙስተቅበል የሆነ ነገር የወደፊትን ጊዜ እስኪመጣ ድረስ ጠብቀው እስኪመጣ ዛሬን ስራ ትጋ ፍጋ ነገ በሚመጣበት ጊዜ ደግሞ ያማረ ይሆናል اترك المستقبل يومك الله سبحانه وتعالى أتى أمر الله فلا تستعجلوه لا أتى أمر الله يا الله فرد مجنو بصيغة ماضية بلف عينت قص أتى بميلو الله سبحانه وتعالى يتناقروا للتحقيقنا ممتعتوا هيك يا الله فرد متعال فلا تستعجلوا أتتشاكولوت ሳይደርስ ለምን አይሁን አትበሉ ይላል لا تستبق الاحداث ነገሮች ሳይሆኑ በፊት እንዲሆኑ አትፈልግ ታገስ اترك المستقبل حتى ياتي اتريد اجهاز الحمل قبل اتمامه وقطع الثمار قبل ينعها አንድ ልጅ ተረግዞ መወለጃው ጊዜ ሳይደርስ እንዲወለድ ነው የምትፈልገው ወይስ ፍራፍሬው በስሎ መቀጠፊያው ጊዜ ሳይደርስ እንቀጥፎ ነው የምትፈልገው ያልደረስንበትን ድልድይ አንሻገር ስንደርስበት እንሻገረዋለን ምንድነው لا يعلم الغيب الا الله ለወደፊት የሚመጣው ነገር አላህ እንጂ ሌላ አካል አያውቀውም اترك المستقبل حتى ياتي ነገ ልራብ እችላለሁ ልጠማ እችላለሁ ልቸገር እችላለሁ እንዲህ ያለ በላ ሊደርስብኝ ይችላል ብሎ ማለት ሙቀረራት من مدارس ابليس የኢብሊስ ትምህርት ቤት መጽሐፎች ናቸው እነኚህ አላህ Subhanahu Wa Ta'ala ምን ይላል الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا شيطان يعدكم الفقر ልትደህዩ ትችላላችሁ እያለ ያስፈራራችኋል ወዕድ ያደርጋል ويأمركم بالفحشاء በጸያፍ ነገር ያዛችኋል ወደ ጸያፍ ነገር ያበረታታችኋል والله يعدكم مغفرة منه وفضلا الله እሱ ዘንድ ምህረት እንዳለ ቃል ይገባላችኋል በትርፋቱ ሀብታም እንደሚያደርጋችሁ አላህ ቃል ይገባላችኋል ስለዚህ ድህነትን ማሰብ ልደይ ይችላል ብሎ ማልቀስ ልራብ ይችላል ብሎ ማልቀስ ልጠማ ይችላል ብሎ ማልቀስ እሞታለሁ ብሎ መጨነቅ ይሄ የኢብሊስ መጽሐፍ ውስጥ ነው የሚገኘው ስለዚህ ያ اخي ወክል بها ربا حكيما عليما ለወደፊት ለሚመጣው ነገር ዛሬን ጥሩ አድርገህ ስራ እንጂ ወክል بها ربا ለዛ ጌታ አላህ የሚባል ጌታ قادر على كل شيء ሁሉን ነገር ቻይ የሆነ ሁሉን ነገር አድራጊ የሆነ ስቃዩን ሁሉ የሚገላግል ሙጂብ ሙጠር የሆነ አላህ አለ ለሱ ስጥ ዛሬን ግን በርታ አንዳንድ ሰዎች ከመቶ ዓመት በኋላ ዓለም ትጠፋለች ብለው ዛሬ ማልቀስ ይጀምራሉ ما هذا ከ20 ዓመት በኋላ እሞታለሁ ስሞት ደግሞ ገርገራ አለብኝ ብለው ያለቅሳሉ ግን ዛሬን አይሰሩ ይሄ ተገቢ አይደለም በሸይጣን መሸወድ ነው መቼ እንደሚሞት የማያውቅ ሰው በምን ሁኔታ እንደሚሞት የማያውቅ ሰው ዛሬን መስራት ትቶ ስለ ነገ መጨነቅ የለበትም ስለዚህ اترك غدا حتى ياتيك ነገ እስኪመጣ ድረስ ጠብቀው ስለ ነገ አታልቅስ ዛሬን ግን በርትተህ ስራ አንድ የሆነ ተረት ቢጤ ያለ ተረቱ ምንድነው የሚለው ማሞ እና ማሚቴ ይላል ምንድነው ሁለቱ ጅል ሰዎችን ቅል ሰዎችን መስለው ነው የሚጫወቱትና ማሞ ምን ይላል የሆነ ለምለም የሆነ መሬት አይቼ መጥቻለሁ ይላል ለማሚቴ ለሚስቱ ሲያወራ ከዛን እዛ ለምለም የሆነ መሬት ላይ ጤፍ ለመዝራት አስቤያለሁ ብሎ ሲል ልክ ማሚቴ ተቀበለና በጣም ጥሩ ጤፍማ ከዘራህ ያ ጤፍ
ምርቱ ተሰብስቦ ይሸጥና ጥሩ ጥሩ ልብሶችን እገዛለሁ ትላለች እሷ አይ እኔ ለዛ አላሰብኩትም ፈረስ ነው መገዛበት ይላል ማሞ ይሄን ጊዜ ማሚቴ ምን ትላለች ቀበል አድርጋ ጥሩ ፈረስማ የምትገዛ ከሆነ ፈረሱን እየጋለብኩ ቤተሰቦቼ ዘንድ መላለሳለሁ ጠይቅባ በፈረሱ ተሳፍሬ ቤተሰቦቼን ጠይቃለሁ ትላለች አይደለም ሴት ፈረስ ነው መገዛው ይላል እሱ ታዲያ ምን ችግር አለበት ጋልባታለሁ ትላለች አይ ሴት እርጉዝ ፈረስ ነው መገዛው ይላታል ምን አለበት እርጉዝ ፈረስ ሴት እርጉዝ ፈረስ ብትሆንም ባዝራ እሷንም ጋልባታለሁ ምን ችግር አለ ይላል አንቺ እንዴት ደፋር ነሽ እንዴት ሴት ፈረስን አርግዛ የከበደች ሆና ሳለ እንዴት ጋልባለሁ ትያለሽ ይልና ወፈር ያለ በትር አንስቶ ቀጥቅጦ ያባረራታል እና አንደኛ መሬቱ አልታረሰም ሁለተኛ ጤፉ አልተዘራም ሶስተኛ ምርቱ አልተሰበሰበም አልተሸጠም ፈረሱም አልተገዛም ግን ማሞና ማሚቴ በመስተቅበል ባልመጣ ሐዲስ ተጣልተው ተለያዩ اذن اترك المستقبل حتى ياتي لا تنزعج ولا تندهش لاحداثه سدستኛው رئيس كيف تواجه النقد الآثم ይላል كيف تواجه النقد الآثم መልካም ስራ እየሰራህ ሳለህ ጥሩ ስራ እየሰራህ ሳለህ ለሰዎች መልካም አርአያ ሆነህ ሳለህ አንተ ስላንተ አቃቂር የሚያወጣ ያንተ ነውር የሚከታተል ባንተ የሚዘባበት የሆነን ሰው እንዴት ነው የምትጋፈጠው እንዴት ትቋቋመዋለህ ይሄንን እና መሰሎችን የሚናገር ነው ርዕሱ አላህ Subhanahu Wa Ta'ala ፈጥሮ ተንከባክቦ አብልቶ አጠጥቶ ሁሉ ነገር አመቻችቶ አላህ Subhanahu Wa Ta'ala የሚሰድበዋል لا اله الا الله ስለዚህ አላህ Subhanahu Wa Ta'ala ይሄ ሁሉ ነገር አድርጎ ሰዎች እንዲህ ባለ ነገር አላህን የሚቀበሉት ከሆነ فكيف بي وبك አንተና ነኝስ ብዙ ስተት ያለን ብዙ ምንሳሳተው ሙሉ ያልሆነው ሰዎች እንዴት ነው የሚቀበሉን ስለዚህ እምሰጥ እስከሆነ ድረስ በንግግርህ በሰዎች ላይ ተጽዕኖ ማድረግ ስትችል ስታንጸባርቅ መልካም ነገር ስታደርግ ሰዎችን ስትበልጥ ጥረት ስታደርግ እንቅልፍን ስተው ሰዎች ይነሳሉ ከዛ በኋላ ስላንተ ማሰብ ይጀምራሉ እንዴት እንዋጋው እንዴት ጭርምትምት እናድርገው ብለው ማሰብ ይጀምራሉ እየታወቃቸው እንዴት እናሳፍረው እንዴት እናዋርደው የሚሉ አሉ ولن يسكت هؤلاء عنك حتى تتخذ نفقا في الأرض أو سلما في السماء فتفر منهم እንዲህ ካሉ ሰዎች ማምለጥ አትችልም ወይ ምድር ዋሻ ውስጥ እስካልገባ አለበለዚያ ወደ ሰማይ መውጫ መሰላልን ወይንም መብረሪያ ነገርን አግኝተህ ከነሱ እስክትሸሽ ድረስ ከነሱ ምላስ መዳን አትችልም ብርቱ እስከሆንክ ድረስ ጠንካራ እስከሆንክ ድረስ ይሄን ጥንካሬህን የሚቃወሙ የሚቃረኑ በዚህ የሚቀኑ ብዙ ሰዎች አሉ ሁሳድ ያ اخي የምትተቸው ስለሰራህ ነው የምትነቀፈው ስለታገልክ ነው ጥረት ስላደረግክ ነው እንቅልፍ ስለተውክ ነው ጎበዝ ስለሆንክ ነው ተናጋሪ ስለሆንክ ነው ብትቀመጥ ኖሮ ሁሉ ነገር ብትተው እነሱም ስላንተ አቃቂር ማውጣት ባንተ መዘባበት ያቆማል ان الجالس على الارض لا يسقط ይባላል መሬት ላይ የተቀመጠ ሰው አይወድቅም ምንም የማይሰራ ስተት አይወጣለትም ማለት ነው
إن الناس لا يرفسون كلبا ميتنا سوّج يموتن وشا አያሳድዱም ከሞተ ካበቃለት ካረፈ እሱም ማሳደድ ያቆማሉ ለምን ያሳድዱታል መጀመሪያ እንቀሳቀስ ስለነበር ስለዚህ አንተም ጥረት እስካደረክ ድረስ علم በማግኘት ላይ እስከበረታህ ድረስ ሐቅን እስከተናገርክ ድረስ ተቀባይነትን እስካገኘህ ድረስ ስንፍናን እስከተውክ ድረስ ሐሲድ አይጠፋ ለዚህ ግን መዋደቅ የለብህም ጥረት የምታደርግ ከሆነ ጎበዝ የሆንክ ከሆነ የምትሰጥ ከሆነ ምስኪንን የምትረዳ ከሆነ ሰዎችን የምታስተምር ከሆነ ሰዎችን ከጥመት ወደ ትክክለኛው መንገድ የምታመጣ ከሆነ ሰዎች ከፊል ሰዎች ዘንድ የአላህ ጠላቶች ዘንድ ሐሲዶች ዘንድ ሙጅሪሞች ዘንድ أنت عندهم مذنب لا توبة لك حتى تترك مواهبك وتبقى بليدا غبيا محطما اسكسرح درس الناس زند وانجلين من اسكتادرك درس الله يسطح النجر كله اسكتو درس كذولا ددب وناس كتقمط درس غبي اسكتون درس محطم سبربر بلا اسكتقمط درس الناس زند أنت وانجلين سلازي يسون نككر حاميت نكفا تجد مزبابت إن فرطو عند مسلم الله نمي فراسو سرامته على اللبت وي لا أثبت أحدا تتكسر عليه حبات البرد يبردو ፍሬዎች ወርደው የሚሰባበሩበት ጠንካራ የኡሁድ አይነት ተራራ ሆነህ ቁም اثبت عندهم እንዲህ መሆን አለብህ ሌላኛው ምን ይላል وشكوت من ظلم الوشاة ولم تجد ذا سؤدد إلا أصيب بحسدي لا زلت يا سبط الكرام محسدا والتافه المسكين غير محسد الله وشكوت من ظلم الوشاة وشاة مالت يحسد سيرا مالتنو اونت لا يالتمسرته سون كسو لما طالات يتفبرك وري مالتنو وشكوت من ظلم الوشاة كذي سيرا وري وشتن مسرت يادرجا حق ليلو كس ስለዛ ሸክዋ አቀረብኩኝ አቤቱታን አቀረብኩኝ ወለም ተጅድ ያ አንተ ወንድሜ ሆይ አታገኝም ዛ ሱዕደዲን ሱዕደድ አንድ የሚሞገስ የሚደነቅ ነገር ያለው ሰው ትክክለኛ አቋም ላይ ያለን ሰው አታገኘውም ኢላ ኡሲበ ቢሁሰዲ በመቀኝነት የተጠቃ ቢሆን እንጂ ሰዎች ይመቀኙታል ያጠቁታል ላዚልተ ያ ሲብጠል ኪራሚ ሙሐሰደን አንተ ያ ሲብጠል ኪራም የዓሊም ልጅ የአንድ ሼኽ ደረሳ ወይንም ከዛ ሼኽ ኢልምን የወረስክ ከአባትህ መልካም ነገርን የወረስክ በመልካም ነገር የምትጠራ የጥሩ ሰዎችን ስነ ምግባር በራስህ ላይ የምታንጸባርቅ የተወደሱ የተቀደሱ ሰዎችን አርአያ የምትከተል አንተ ያ ሲብጠል ኪራም ሲብጥ ማለት የልጅ ልጅ ማለት ነበር ያ ሲብጠል ኪራም ይሄንን ባህሪ የወረስክ የመልካሞቹን የተቀደሱ ሰዎችን አርአያ የተከተልክ አንተ ጥሩ ሰው ሆይ ላዚልተ ሙሐሰደን አንተን ሁሌ ሰዎች ይመቀኙሃል ሁሌ ሰዎች ስላንተ ስህተት ይናገራሉ ስላንተ ዘላ ይናገራሉ ስለ መልካምህ አይናገሩም ምቀኞች والتافه المسكين غير محسد تافه የሆነ ሰው ውድቅ የሆነ ሰው ምንም የማይፈይድ ሰው ምንም የማያደርግ ሰው ግን ሰዎች አይመቀኙትም ቅድም እንደተባለው መሬት ላይ የሚቀመጥ الجالس على الارض لا يسقط ስራ ከሰራህ ልትሳሳት ትችላለህ
ወደ መልካም ነገር እየተሽቀዳደምክ ሊያዳልጥ ይችላል ነገር ግን ያ ስተትህ ያንን ስተት ሰዎች መሰረት አድርገው አንተን ቢተቹህ አቃቂር ቢያወጡልህ እማትረባነህ ብለው ቢናገሩ አይ ጎበዝ ነኝ አልহামዱሊላህ ልትል ይገባል መልካም ስራ ስራ ቁም ተነስ تشقدادم طالع اقرأ سبح ادعو الناس በዚህ ውስጥ ግን ሰዎች አንተም ቢተቹህ እንዳትወድቅ እንዳትንሸራተት ብዙ ሰዎች ስለኔ ያወራሉ ስለዚህ እንዲህ መተው አለብኝ ብለህ አትበል አላህ Subhanahu Wa Ta'ala ሁሉን ነገር አድርጎላቸው ፈጥሯቸው ተንከባክቧቸው ዓለምን በረህመት ያስተዳደረ አላህ Subhanahu Wa Ta'ala እሱን የሚሰድቡ የሚያማርሩ ሰዎች አልጠፉም وهذا رسول الله صلى الله عليه وسلم نبي صلى الله عليه وسلم من بلغ كمال البشر الى العلماء كمال البشر የሰው ልጅ ሊኖረው የሚገባውን ሰናይ ምግባር ሁሉ ጠቅልለው የያዙ ነብዩ ሰለላሁ ዐለይሂ ወሰለም ሐቀኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሱባ ተሰድበዋል ነብዩ ሰለላሁ ዐለይሂ ወሰለም ተንቀዋል وقيل له ساحر ድግምተኛ ነው ተብለዋል ሻዒር ገጣሚ ተልካሻ ገጣሚ ነው ተብለዋል ካህን ጠንቋይ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከዛብ ውሸታም ነው ወሽካታ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም መጅኑን እብድ ነው ተብለዋል ግን ይህ ሁሉ ቢያሳዝናቸውም አላህ Subhanahu Wa Ta'ala فاصفح الصفح الجميل በጥሩ ሁኔታ ማለፍን እለፋቸው ይላል صفح ማለት አይቶ እንዳላዩ መሆን ነው ሰምቶ እንዳልሰሙ መሆን ነው فقلت مري فانفذيني እንዳለው እለፊ አንቺ የመቀኛ ንግግር ሆይ ዝለይኝ እኔን ላንቺ ትኩረት አልሰጥም ብሎ እንዳለው ነው فاصبر صبرا جميلا አላቸው አላህ Subhanahu Wa Ta'ala መልካም መታገስን ታገስ አትሰበር ብሎ ነብዩን ሰለላሁ ዐለይሂ ወሰለም ይመክራቸዋል ስለዚህ የሚተች ሰው ካለ አቃቂር የሚያወጣ ሰው ካለ አንተን የሚመቀኝ ሰው ካለ ስለሱ ብለ መልካም ስራ እንዳታቋርጥ እثبت احدን ሰባተኛው ርዕስ لا تنتظر شكرا من احد ከማንም ምስጋናን አትጠብቅ ከአላህ ቢሆን እንጂ አጅር የሚከፍለው እሱ ውለታን የማይረሳው እሱ እዩ ተመልከቱ አላህ Subhanahu Wa Ta'ala ባሮችን ፈጠረ እሱን እንዲያስታውሱት መገባቸው ተንከባከባቸው እሱን እንዲያመሰግኑ ግን እንዲያላደረጉም እነሱ ብዙ ሰዎች ከአላህ ባሻገር ያለን አካል አመለኩ ሌላን አመሰገኑ ለምን ሲባል ያለዘበ ያልሰለጠነ ኢማን ያልገባው ነፍስ አስሉ መሰረቱ ኒዕማን መካድ ነው ውለታን መርሳት ነው ስለዚህም እንዲህ ያሉ ሰዎች ያለዘቡ ሰዎች ኢማን ያልገባቸው ሰዎች ያንተን ውለታ ቢረሱ አንተ ለነሱ ያደረክላቸውን መልካም ነገር ቢዘነጉ ቢክዱ እንደውም ምናልባት አንዳንድ ጊዜ መልካም ውለህላቸው እነሱ ግን አንተን እንደ ጠላት አድርገው ሊቆጥሩ ይችላሉ መልካም ስራህን ይቀብራሉ ስለዚህ አትደንግጥ አላህ Subhanahu Wa Ta'ala ሙናፊቆቹን አንስቶ وما نقموا الا ان اغناهم الله ورسوله من فضله ምንድነው የጠሉት ነገር ምንድነው ያገኙት ስተት وما نقموا الا ان اغناهم الله ورسوله من فضله الله ከተሩፋቱ እነሱ ስላብቃቃቸው ሀብታም ስላደረጋቸው ውለታ ስለዋለላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ መልካም ስነ ምግባር ወደ ሰናይ ስነ ምግባር ስለጠሯቸው ከእሳት ሊያድኗቸው ስለጋበዟቸው እንጂ ሌላ ምን ስተትን አግኝተዋል
ይላል አላህ Subhanahu Wa Ta'ala እነኛ ለሰዎች መልካም ውለው መልካም ስራን ሰርተው ሰዎች የካዷቸው ሰዎች ብዙ አይበሳጩ ለምን አላህ Subhanahu Wa Ta'ala ይመነዳቸዋል ሰዋቡ ያለው እሱ ጋር ነው አጅሩ ያለው እሱ ጋር ነው የመልካም ስራቸውን ምንደ አላህ ይከለክላቸውም ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ባበሳጫቸው ጊዜ አላህ Subhanahu Wa Ta'ala لا تبتئس بما كانوا يصنعون ይሰሩት በነበሩት ስራ በሚሰሩት ስራ ተስፋ አስቆራጭ ቢመስልም ክፋት ቢሆንም አንተ ግን ተስፋ አትቁረጥ መልካም ስራን መስራትን አታቆም ይላቸዋል የሙእሚኖች ባህሪ እንዲህ ነው ከሰዎች ምስጋናን አይጠብቁም ከሰዎች ምስጋናን የምትጠብቅ አይነት ከሆነ ለሐዘን ትጋለጣለህ ትጨነቃለህ ውስጥ ይቃጠላል ስለዚህ ሰዋቡን አጅሩን ከአላህ Subhanahu Wa Ta'ala ብቻ ፈልግ የሙእሚኖች ቃል እንዲህ ነው አላህ Subhanahu Wa Ta'ala እንደሚናገረው ኢንማ ኑጥዒሙኩም لوجه الله لا نريد منكم جزاء ولا شكورا ኢንማ ኑጥዒሙኩም እነሆ እምናበላችሁ ምናጠጣችሁ لوجه الله يا الله ፊት ፈልገን ከሱ ደሞዝን ፈልገን ነው لا نريد منكم جزاء ولا شكورا ከናንተ جزاء ምንዳን አንፈልግም ولا شكورا ምስጋናንም አንፈልግም ስለዚህ يا اخي لا تحزن بهؤلاء ابو بكر እንመልከት رضي الله عنه ابو بكر ገንዘባቸውን አወጡ ወቅታቸውን ሰው አለቀሱ ደማቸውን ሰጡ ባሪያን ነፃ ወጡ ኢስላም የበላይ እንዲሆን ድል ያደርግ ዘንድ የሚያስፈልገውን መሳሪያ ገዝተው አቀረቡ ከዛ በኋላ ገንዘቡ ከተገኘ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ሊከፍሏቸው በጠየቋቸው ጊዜ ምን አሉ አቡበክር والله لا اطلب الثمن الا من الله بالله ይሁንብኝ የዚህን ዋጋ የዚህን ደሞዝ ከአላህ ካልሆነ በስተቀር ከማንም አልፈልግም አሉ አላህ Subhanahu Wa Ta'ala ለዚህ መልስ ምን አለ وما لاحد عنده من نعمه تجزى الا ابتغاء وجه ربه الاعلى وما لاحد عنده من نعمه تجزى እዚህ የተባረከ ሰው ዘንድ ምንም የምትሰጥ ለሰው የምትሰጥ ገንዘብ የለችም الا ابتغاء وجه ربه الاعلى የታላቁን የላቀውን የአላህን የጌታውን አጅር ፍለጋ የሱን ፊት ፍለጋ እንጂ የምትሰጥ ነገር የለችም ሲል አላህ Subhanahu Wa Ta'ala የአቡበክርን ኢኽላስ መሰከረላቸው እንዲህ ያለ ምስክርነት እንዲህ ያለ አጅር ምንኛ ትልቅ ነው ምናልባት አንዳንድ ሰዎች እንዴት ይክዳሉ በጣም አይገርምም እንዴ ምን ማለታቸው ነው ብለው ሊደናገሩ ይችላሉ ሊደናገጡ ይችላሉ ግን ይህ አዲስ ነገር አይደለም አላህ Subhanahu Wa Ta'ala እንዲህ ብሎ ይናገራል ይሄንን አልሰሙ ይሆን የተቸገረ የነበረ የጨነቀው እጁን ወደ አላህ ዘርግቶ ዱዓ ካደረገ በኋላ አላህ Subhanahu Wa Ta'ala ያንን ዱዓው ሰምቶት ከችግር ከገላገለው ነፃ ካወጣው በኋላ አላህ ረሳው ሌሎችን አመሰገነ ወይ በእውቀቴ ነው ይሄንን ያገኘውት አለ ካፍር አላህ መረከ አለም يدعونا الى ضر مسهلا ወደ ያዘው ወደ ጨበጠው ችግር እንዳልጠራን ሆነ ይህ ሰው ይላል አላህ Subhanahu Wa Ta'ala እንዳለመነ ሆነ ምስጋናውን አጠፋ በላው ውለታውን ያልሰለጠነ በኢማን ያለዘበ ሹክር የማያውቅ ነፍስ በዱንያ ላይ አለ የአንድ ቀሲዳ አለ በጣም ይገርማል ምን ይላል أعلمه الرماية كل يوم فلما اشتد ساعده رماني وكم علمته نظم القوافي فلما قال قافية هجاني الله أعلمه الرماية كل يوم كل أستاوراورن أستمروا እንዴት አድርጎ መምታት እንደሚችል እንዴት አድርጎ ማለም እንደሚችል አስተምረዋለሁ እንዲያርግ ይያልኳል فلما اشتد ساعده رماني ክንዱ በተነከረ ጊዜ መቀሰት በለመደ ጊዜ
እኔኑ ቀሰተኝ ከኔ ጀመረ وكم علمته نظم القوافي يا ግጥም ስንኝ ማብቂያ መደምደሚያውን ብዙ አስተማርኩት قوافي فلما قال قافية هجاني እሱ ግን በዚህ መሰረት እኔ ባስተማርኩት መሰረት ግጥም በገጠመ ቁጥር እኔን ይሰድበኛል لا اله الا الله اذا شكرهن ثوابهن كالله ብቻ ስትጠብቅ ነው ከሐዘን የምትድነው لا تنتظر شكرا من احد سمنتኛው ርዕስ الإحسان إلى الغير ይላል الإحسان إلى الغير ለሌላ መልካም መዋል ጥሩ መዋል ይህ ከሐዘን ይገላግላል الإحسان إلى الغير መልካም ነገር እንደ ስሙ መልካም ነው አንተ የተቸገረን ሰው የሰጠኸው ከሆነ ያጣን ሰው መዝሉም የሆነን ሰው የተበደለን ሰው የረዳህ እንደሆነ ችግር ውስጥ ያለን ሰው ከችግሩ ነቅለህ ካወጣኸው የተራበን ሰው ካበላኸው የታመመን ሰው ከጠየቅ ግራ የገባውን ሰው ከረዳኸው ሰዓዳን ታገኛለህ ደስታን ታገኛለህ ከፊት ታገኘዋለህ ከኋላህ ታገኘዋለህ ከቀኝ ታገኘዋለህ ከግራህ ታገኘዋለህ መልካም ስራ መስራት ልክ እንደ ሚስክ ነው ሚስክ ሽቶ የሚይዘው ይሸታል ጥሩ መዓዛ ጥሩ ሽታ ይኖረዋል ስለዚህ ሚስክ ሽቶ አንደኛ ተሸካሚውን ይጠቅማል ሻጩንም ይጠቅማል ገዢውንም ይጠቅማል ስለዚህ እነኛ መልካም የሚሰሩ ሰዎች ሰዎችን የሚረዱ ሰዎች ሁሌ በደስታ ውስጥ ናቸው አንድ በጣም የሚገርም ዒባራ አለ አንድ ሰው መልካም ውለህለት ቢያኮርፍህ አስተምረኸው ቢክድ ወይ ቢሰድብህ ውለታህን ከምንም አለመቁጠር ቢያንስ እኮ ተሳስተህም እንደሆነ አላሁመ ህዲህ ብሎ እንኳን ዱዓ አድርግልህም ጨርሶ ከፈረ ጀሚልክ جحد معروفك እንዲህ ላለው ግን አንተ ሀብታም ነው መሆን ያለብህ ለምን እሱ ደሃ ስለሆነ እንዲህ ያሉ ሰዎች فقراء الاخلاق ይባላሉ የስነ ምግባር ድሆች ማለት ነው فقراء الاخلاق ስለዚህ አንድ አባባል አለ عجيب ነው ان توزيع البسمات المشرقه على فقراء الاخلاق صدقه جاريه ان توزيع البسمات المشرقه على فقراء الاخلاق صدقه جاريه የስነ ምግባር ደሃ ለሆኑ ሰዎች መልካም ፈገግታን ማደል መስጠት صدقه جاريه አጅሯ የማይቆም ሰደቃ ነች كما ورد في الحديث ولو أن تلقى أخاك بوجه طلق لمسلم لمؤمن ነገሮች ሁሉ መልካም ስራ ሁሉ እንደትልቅ ይቆጠርለታል አንድ ሙስሊም ከመልካም ነገር አይጠግብም መልካም ነገር ሁሉ አጅር አለው ሌላ ነገር እንኳን ብታጣ ወንድምህን ሙስሊም ወንድምህን ፈገግ ባለ በሻሻ በተሞላው ፊት እንኳን ብትቀበለው ይሄ ሰደቃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፊትን ማጨፍገግ ማጨለም በሰዎች ላይ ጦርነት ማወጅ ነው ያ አኺ መልካም ነገር መስራት እንኳን ከጭንቀት ከሐዘን ከእሳት ያድናል ለሰው ጥሩ ነገር መዋል ለሰው እንኳን አይደለም ለእንስሳት ጥሩ ነገር መዋል شربة ماء من كف بغي للكلب العقور عند ሴት ነች አመንዝራ ነች በበኒ እስራኤል ውስጥ ያለች ነብዩ ሰለላሁ ዐለይሂ ወሰለም ስለሷ አንስተው ይነግራሉ ሰሃቦችን ይቺ ሴት አመንዝራ ነበረች ዝሙት የምትሰራ ግን ከለታት አንድ ቀን ጠምቷት ውሃ ልጠጣ ወደ አንድ ጉድጓድ ወረደች እሷ ጠጣ ከጥሟ ረክታ ስትወጣ አንድ በጥማት የሚንቀለቀል ውሻ ታያለች ከዛ በኋላ የምትቀዳበት ነገር እንኳን የላትም
ወረደችና ወደ ውሃው ወደ ጉድጓዱ በጫማዋ ያንን ውሃ ቀርታ ወጣችና ለዛ በጥማት ብዛት ጥማት ጠንክሮበት ያንን የጥማቱን ህመም ለማስታገስ አፈር ይልስ የነበረን ውሻ ያንን ውሃ ሰጠችው። በዚህ ምክንያት አላህ Subhanahu Wa Ta'ala የነበረባትን ወንጀል ሰርዞላት ምሯት ለጀነት እንደዳረጋት ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። ዘጠነኛው ርዕስ اطرد الفراغ بالعمل ይላል። اطرد الفراغ بالعمل ስራ መፍታትን በስራ አባረው። ስራ መፍታት የሐዘን ምንጭ ነው፣ የጭንቀት መፍለቂያ ነው። ስለዚህ በስራ አባረው። ለስራ ካለ አንድ ሰው ስራ አያጣም። የተቀመጠ ሰው የግድ ደሞዝ ያለው ነገር ብቻ ነው ስራ። ቁም اقرا አንብብ፣ መጻፍ አልጠፋም። ነገ ይጠቅምሃል ማንበብ። اطرد الفراغ بالعمل الله سبحانه وتعالى وقل اعملوا فسيرى الله عملكم ورسوله والمؤمنون لا وقل اعملوا بلاچو የኛ መልእክተኛ ሆይ اعملوا ስሩ فسيرى الله عملكم ስራችሁን አላህ ያያል ورسوله በሐያታቸው ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ያያል والمؤمنون ሙእሚኖች ጎረቤቶች صاحቦች ያያሉ ስሩ ብለህ በላቸው ይላል። ስራ የፈቱ ሰዎች የጭንቀት ባለቤቶች እነሱ ናቸው። የሐዘን ባለቤቶች እነሱ ናቸው። አላህ Subhanahu Wa Ta'ala የማይንቀሳቀሱ ሰዎችን አይወድም። የሚዘፈዘፉ ሰዎችን አላህ አይወድም። ሐታ ሙናፊቆችን አላህ Subhanahu Wa Ta'ala ምን ይላል? ሌሎች ሙእሚኖች በአላህ መንገድ ወደ መታገል ሲወጡ ዳዕዋ ሲያደርጉ ቁርአን ሲቀሩ ሰዎችን ወደ መልካም ሲጋብዙ ከዚህ ሁሉ መልካም ስራ ወደ ኋላ ያፈገፈጉ የተቀመጡ ሰዎችን ለኢስላም ፍትህን ለኢስላም ፈረጅን የማይመኙ ሙናፊቆችን አላህ ረዱ بأن يكونوا مع الخوالف ይላል። ረዱ ወደዱ እነሱ ተመኙ بأن يكونوا مع الخوالف خوالف جمع خالفة جمع فاعلة فواعل رضوا بأن يكونوا مع الخوالف بحيد بوليد برجنا بيت وسط كقروت ሴቶች ጋር መቀመጥ ነው የፈለጉት ይላል። لا اله الا الله። ስለዚህ ለአእምሮ ለዚህን በጣም ከባዱ አጋጣሚ ከባድ ነገር ማለት አእምሮ ስራ የፈታ ጊዜ ነው። ስራ የማይሰራ ሰው በጣም ከባድ ሁኔታ ውስጥ ነው ያለው። ፋሪግ ሆነ አእምሮን የማያሰራ እጁን የማያሰራ እግሩን የማያሰራ አካሉን የማያሰራ ዝም ብሎ ተቀምጦ ነገሮችን የሚያወርድ እንዲሁ የባለፈውን ነገር የሚያመጣ ለወደፊትስ እንዲህ ብሆን እንዴት ሆናለሁ ብሎ ዝም ብሎ የሚጨነቅ ያለ ስራ ሰው ምሳሌው እንደዚህ ነው። ልክ መሪ እንደሌላት ነጂ እንደሌላት ዝም ብላ እንደምትሽከረከርና አንዴ ወደ ግራ አንዴ ወደ ቀኝ እንደምትውለበለብ አይነት መኪና ነው። ባጭሩ اذبح الفراغ بسكين العمل ይሄን ፈራግ ይሄን ረፍት በስራ ቢላ እረደው። ምን ማለት ነው? የቀደር ብዙ አይነት አለው። ግን እዚህ የተፈለገው ምንድነው? በኢስላም የተጠቃለለው አርካኑል ኢማን አንደኛው ማዕዘን በቀዳና በቀደር ማመን ነው።
ሰብስክራይብ በማድረግ ቤተሰብ ይሁኑ።